ሩሲያ በዩክሬን ባዘችው ጦርነት ድል እስከምትጎናጸፍ ድረስ ሙሉ ድጋፏን እንደምትሰጥ ሰሜን ኮሪያ አረጋግጣለች። በሌላም ዜና ሰሜን ኮሪያ በአሜሪካ መራሹ የባህር ኃይል የጦር ልምምድ ተንተርሳ ለከባድ የበቀል አጸፋ መሰናዳቷን አስታውቃለች። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በቀጣይ ቅርብ ጊዜ የባልካን ቀጠና ሀገራትና ፖላንድን ሊያጠቁት ይችላሉ ስትል ሊቱዋኒያ አስጠንቅቃለች። ወዲህ ደግሞ የመከላከያ ሚኒስትር የሌላቸው ዩክሬናኑ ፕሬዚደንታቸው ቮሎዲሚር ዘለንስኪ የመከላከያ ሚኒስትር ይሰይሙ ዘንድ እስከ ቀጣይ አርብ ጊዜ መስጠታቸው ተሰምቷል። ይህንን ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ። የሞታ አህያ ጅባ ይፈራም ይሏል። በከፍተኛ የአሜሪካ የደቡብ ኮሪያና የጃፓን አይነ ቁራኛ ክትትል ያለችው ሰሜን ኮሪያ በዩክሬን ገብታ ማጣፊያው ላጠራት ሩሲያ በጦርነቱ ድል እስከምታደርግ ድረስ በጽናት እንደምታግዛትና አብራት እንደምትቆም ማረጋገጫ ሰጥታለች። ሰሞኑን በሩሲያ ጉብኝት ላይ ያሉት የሰሜን ኮሪያ የውጭ ጉዳይ ሚኒስትር ቾ ሶንሁይ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ተገናኝተው በክሬምሊን ቤተ መንግስት ሲዶልቱ አያስቡ ጌታው ፒዮንግያንግ ሞስኮ በዩክሬን ድል እስከምትቀዳጅበት የመጨረሻው ቀን ድረስ አብረናችሁ ነን ብለዋቸዋል። አረ እንደውም የሰሜን ኮሪያው መሪ ኪም ጆንጉንም ክሬምሊንን በቅርቡ ሊጎበኙ እንደሚችሉ ነው የተገለጠው። የወረት ውሻ ስሟ ትጠገብ ነው ይሏል። ፒዮንግያንግ በብዙ ሺህ የሚቆጠሩ ወታደሮቿን ልካ በሩሲያ ኩርስክ ግዛት እየተዋጋች መሆኗን ሲገለጥ የጦር መሳሪያና ጥይትም ድጋፍ ማድረጓ ታውቋል። ሩሲያም ቢሆን በአጻፋ ምላሿ የገንዘብ፣ የምግብ፣ የኃይል አቅርቦትና የወታደራዊ ቁሳቁሶች ለሰሜን ኮሪያ ሰጥታታለች ነው የሚባለው። አሁን ሰሜን ኮሪያ በሩሲያ ፌዴሬሽን የውጭና የውስጥ ችግር ሙሉ ተካፋይ መሆኗንና የዩክሬን ጦርነትም ከስረ መሰረቱ ተነቅሎ እስኪወገድ ድረስ ከቶም የሩሲያ ብሔራዊ ሉዓላዊነት፣ የድንበር ግዛትና የዓለም አቀፉ ፍትህ ተፈጻሚ እስከሚሆን ድረስ ከሞስኮው ጎና እንዴት ጋት እንደማትለያት ነው ያስረገጠችው ሰሜን ኮሪያ። ሩሲያም በበኩሏ የሰሜን ኮሪያ ሉዓላዊነትና ጸጥታ ለማስከበር ከአንቺ በፊት እኔን ያርገኝ ስትል ምላ መገዘቷን የተሰማው የሰሜን ኮሪያው መሪ ኪም ጆንጉን ወደ ሩሲያ የተጓዙት እንደ አውሮፓውያኑ አቆጣጠር በመስከረም 2023 ሲሆን በአንጻሩ ደግሞ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንም ወደ ሰሜን ኮሪያ የተጓዙት እንደ አውሮፓውያኑ አቆጣጠር በ2024 መሆኑ አይዘነጋም። አሁን የሰሜን ኮሪያ የውጭ ጉዳይ ሚኒስትር ቾዬ ወደ ሞስኮው የሄዱት ደግሞ በዋናነት የሰሜን ኮሪያው መሪ ኪም ጆንጉን በቀጣይ መስከረም ወር ሞስኮውን በሚጎበኙበት መንገድ ዙሪያ ለማደላደል መሆኑም የተገለጠው። የሩሲያው ፕሬዚደንት ቭላዲሚር ፑቲን እንደ አውሮፓውያኑ አቆጣጠር በ2024 ዘመን ሰሜን ኮሪያን መጎብኘታቸውን ተከትሎ የሰሜን ኮሪያው መሪ ኪም ጆንጉን ሩሲያን ይጎበኙ ዘንድ በተደጋጋሚ መጋበዛቸው ይነገራል። ይህንን መረጃ ያወጡት ደግሞ በሰሜን ኮሪያ የኢዩሃ የሴቶች ዩኒቨርሲቲ ፕሮፌሰሩ ፓርክ ወንጎን ናቸው። እንደ ሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ሁሉ ደግሞ የቻይናው ፕሬዚደንት ሺ ጂንፒንግም በሰሜን ኮሪያ ጉብኝት ማድረጋቸውና ባለፈው ወርም ፕሬዚደንቱ ፒዮንግያንግ ሄደው መመለሳቸውን ዘገባው ያስታውሷል። ቻይናና ሩሲያ ለሰሜን ኮሪያ የምጣኔ ሀብት ቢሉ የጸጥታዋና የሰላሟ ዋስትና መሆናቸው ይነገራል። የሰሜን ኮሪያ የውጭ ንግድም እንደ አውሮፓውያኑ አቆጣጠር በ2024 ከሁለቱ ሀገራት ጋር ያላት 98 በመቶ የንግድ ልውውጥ ምን ያህል ደረጃ እንዳለ አመላካች ነው ተብሏል። በዚህ ወቅት ሶስቱ ሀገራት ሰሜን ኮሪያ፣ ቻይናና ሩሲያ በከፍተኛ ደረጃ ወዳጅነታቸውና ትብብራቸው መጠናከሩ ይነገራል። ሩሲያና ሰሜን ኮሪያ ጠንካራ የጸጥታ ትብብር ስምምነት እንዳላቸውም ሲገለጥ ሰሞኑን ሩሲያ ያስወነጨፈችው ሚሳይል ከኦዴሳ ወደብ ሲንቀሳቀስና የቱርክን ሰንደቅ ዓላማ ሲያውለበልብ የነበረውን መርከብ መምታቱን ተከትሎ 10 ሰዎች መሞታቸውን የዩክሬን ባለስልጣናት አስታውቀዋል። የዩክሬን አየር ኃይል በሰጠው ማብራሪያ የሩሲያ ኃይሎች ከትናንት በስቲያ በፈጸሙት ከባድ ጥቃት በቱርኳ መርከብ ላይ 3 የኬኤች 59ና ኬኤች 69 ክሩይዝ ሚሳይሎችን ማስወንጨፋቸውን የገለጡት። ከተተኮሱት 3 ሚሳይል እርሳሶች ደግሞ አንደኛው ያቺን የቱርኳን መርከብ ጎልደን ሊዮን ክፉኛ ማቶጉን የተገለጠው። መርከቢቱ በጊዜው 17 ሰዎችን አሳፍራ እንደነበረና ሰዎቹም ከሶሪያና ከህንድ መሆናቸውን የተገለጠው። የዚያን የሩሲያን የመርከብ ጥቃት የተመለከተችዋ ሊቱዋኒያን በበኩሏ ከሩሲያ የበረታ ጥቃት እንደማይቀርላትን የገለጠችው የሊቱዋኒያው የመከላከያ ሚኒስትር ሮበርት ታስካውናስ በሰጡት ማብራሪያ ከዚህ በኋላ የሩሲያው ፕሬዚደንት ቭላዲሚር ፑቲን በዩክሬን የገባበትን ጦርነት ቋጭቶ የባልካን ቀጠና ሀገራትና ፖላንድ ሊወራቸው ተዘጋጅቷል ነው ያሉት። ከሊቱዋኒያው ኤልአርቲ ሬዲዮ
ጋር ሰፊ ቃለ ምልልስ ያደረጉት የሀገሪቱ የመከላከያ ሚኒስትር ሮቤርት አስካውናስ ሞስኮው ከተግባሩ ወሬው ቀድሞና በልጦበት በዩክሬን እንደተወራለት ጦርነቱን በድል ማጠናቀቅ አልቻለም፣ ተስኖታል ነው ያሉት። ታዲያም ሩሲያ ለዚያ ስኬትና የድል አድራጊነት ጎዳናዋ የሰሜን ኮሪያ ብርቱ ድጋፍ ትምክት እንደሆናትም ነው የሚነገረው። ሰሜን ኮሪያ በበኩሏ ጌቷን የተማመነች በግላቷን ውጭ ታሳድራለች ይሉትን ሆናለች ይሏታል። እንዴት ቢሉ ደግሞ ፒዮንግያንግ በአሜሪካ መራሹ የባህር ኃይል የጦር ልምምድ አድራጊ ሀገራት ላይ የበቀል ጥቃት ለመሰንዘር ዝታለች ነው የሚባለው። በአሜሪካ ፊት አውራሪነት እየተካሄደ ያለው የበርካታ ሀገራት የጋራ የባህር ኃይል የጦር ልምምድ መጠሪያ ስያሜውም ሪም ኦፍ ዘ ፓሲፊክ ኤክሰርሳይዝ ኢን ሃዋይ ነው። ሰሜን ኮሪያ የአሜሪካ መራሹን የባህር ኃይል የጦር ልምምድ የፓሲፊክን ቀጠና የጦር ሜዳ ሊያደርጉት ነው ስትል ትከሳለች። ይሁንና በሰሜን ኮሪያ የገዢው የሰራተኞች ፓርቲ የሚሆን የሀገሪቱ መንግስት ምን አይነት እርምጃ እንደሚወስድ ግልጥ ባያደርግም ሰሜን ኮሪያ እንደተለመደው የሚሳይል ሙከራና የሌሎች ጦር መሳሪያዎችን ሙከራ ማድረጉ የማይቀር መሆኑን የተገለጠው በዚያ በአሜሪካ መራሹ ግዙፍ የባህር ኃይል የጦር ልምምድ ላይ የኒውክሌር አረርና መርዝ የታጨቀባት የጦር አውሮፕላን ጫኟ መርከብ ዩኤስኤስ ቴዎዶር ሮዝቬልት ተካፋይ መሆኗ ሲገለጥ ሰሜን ኮሪያ ግን አሜሪካ ለጦርነት እየተዘጋጀች ነው በሚል ከሳታለች። ሪም ኦፍ ዘ ፓሲፊክ በሌላኛው መጠሪያው ሪምፓክ በሚልም ይታወቃል። ይህ ኮሪያው የዜና ተቋም KCNA ባሰራጨው ዘገባው በኮሪያ ልሳነ ምድርና በድፍን የእስያ ቀጠና ያልተጠበቀ ጉድ ሊፈጠር ሊወለድ ይችላል ሲል በጽኑ አስጠንቅቋል። በአሜሪካ የፓሲፊክ እዝ ባወጣው መግለጫው ደግሞ ሪምፓክ የዓለማችን ግዙፉ ዓለም አቀፍ የባህር ኃይል የጦር ልምምድ ሲሆን በየሁለት ዓመቱ የሚደረግና በፓሲፊክ እዝ የሚመራ ነው ብሏል። የዚህ ዓመቱ የጦር ልምምድ እንደ አውሮፓኑ አቆጣጠር ከሰኔ 24 እስከ ሐምሌ 31ኛው ቀን ድረስ የሚዘልቅ ነው። ይህ 31 ሀገራት የጦር ኃይሎች የሚሳተፉበት ከ30 በላይ የጦር መርከቦችና ከ206 በላይ የጦር አውሮፕላኖች እንዲሁም በትንሹ ከ30 ሺህ በላይ ወታደሮች የሚሳተፉበት እንደሆነ ነው የተገለጠው። ታዲያ የዚያ ግዙፍ የባህር ኃይል የጦር ልምምድ በሰሜን ኮሪያን ብቻ ሳይሆን በቀጥታ ለቻይናና ለሩሲያ ስጋት ነውና ሀገራቱ ሳይቃጠል በቅጠል ይሆነዋል ይሏቸዋል። ሰሜን ኮሪያ ሆድ ለባሰው ማጭዳት ታውሰው በሆነው አቋሟ እነዚያን ህብረት ፈጥረው የሳጯ ተያዙ ሀገራት ብታነጉላቸውስ የብዙዎች ጥያቄ ነው። ወዲህ የሰሜን ኮሪያ ብርቱ አጋርና አባር ሀገራቱ ሩሲያም ከዩክሬን ጋር ቻይናም ከታይዋን ደሴት ጋር ካሉበት ጦርነትና የተካረረ ውጥረት አንጻር በዚያ በኮሪያ ልሳነ ምድር አሁን ያለው ድባብ ከባድ መሆኑን የገለጡት ብዙዎች ናቸው። ሩሲያም ዩክሬንም ሩሲያን ክፉኛ እየደበደቡ ወዲህም የመከላከያ ሚኒስትሯን ያነሳችዋ ዩክሬን አዲስ የመከላከያ ሚኒስትር እንድትሰይም ተቃውሞው ገንፍሎባታል። የዩክሬን ተቃውሞ አራማጆች ለሀገራቸው ፕሬዚደንት ቮሎዲሚር ዘለንስኪ አዲስ የመከላከያ ሚኒስትር ይሾሙላቸው ዘንድ እስከ ፊታችን አርብ ድረስ ብቻ ነው ጊዜ ሰጧቸው። ዓለም ከሰላሟ ይልቅ የጦርነትና የመሰየፊያ ሰይፏ ሲሳልላት ይሰማል። ጦርነት የሌለበት የምድሪቱ ገጽ አለ ለማለትም ይቸግራል። በተለይም ደግሞ መንግስት በመንግስት ላይ የመነሳቱ ነገር ከባድ ሆኗል። ትናንት ማምሻውን በተሰማ ዜና ኢዝራኤል በጋዛ ሰርጥ 23 ኪሎ ሜትር ርዝመት ያለው የምድር ለምድር መተላለፊያ መስራቷን የተገለጠው እስራኤል ያንን ማድረጓ ደግሞ የጋዛ ሰርጥን በቋሚነት ጠቅልሎ ለመያዝ ያለመ ነው ተብሎለታል። የጋዛ ሰርጥን የሚያስተዳድረው ሐማስ ደግሞ አዲስ መሪ ሾሟል። ግን ደግሞ ማንን ሊያስተዳድር? ወዲህም እስራኤል በኢራን ላይ ለሚፈጸመው ብርቱ ጥቃት የሚውሉትን በአየር ላይ ሳሉ ነዳጅ የሚሞሉ አውሮፕላን ማረፊያና መጠቀሚያ ይሆን ዘንድ የቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያዋን ለአሜሪካ መመደቧ ተሰምቷል። ኢራን በሚገባ ከተዳከመችና እጇን ከሰጠች የጋዛ ሰርጡ ሐማስ የተነፍሰው አየር አይኖረውም የሚል እምነት አለ። አሜሪካ በቅርብ ቀናት ኢራንን በቁጣ መዓቷ ልታጣድፋት የእሳትና ሲዳ በላዋን ልትደፋባት ተዘጋጅታለች ነው የሚባለው። ምናልባትም አሜሪካ ከዚህ ቀደም ተጠቅማች የማታውቀውን የጦር አውሮፕላኖችና የጦር መሳሪያዎቿን ሳይቀር ልትጠቀም ትችላለችም ነው የሚባለው። ኢራን ግን አሜሪካ በዚህ ጦርነት የቀራት የኒውክሌር ጦር መሳሪያ ብቻ ነው፣ ከፈለገች የኒውክሌር ቦምቧንም ትጠቀም ማለቷ አይዘነጋም። ግን ደግሞ ኢራን ያንን ስትል ምን የተማመነችበት ነገር ይኖራት ይሆን? አጥብቆ ጠያቂ የእናቱን ሞት ይረዳል፣ አሊያም ዶሮ ጭራጭራ መታረጃዋን ታወጣለች ይሉትን ያስታውሷል። ትንታኔ ዘገባውን ስናዘጋጅ በዋቢነት ቮይስ ኦፍ ኤሚሬትን፣ ዋሽንግተን ኤግዛማይነርን፣ ሚረርን፣ ስታርስ ኤንድ ስትሪፐስን፣ ፍራንስ 24ን፣ አዣንስ ፍራንስ ፕሬስን፣ ኤንኬ ኒውስን፣ ዩኤዋይርን፣ ኪቭ ፖስትን፣ ኖቪን ቴኮምን፣ አሶሺየትድ ፕሬስን፣ ቲአርቲ ወርልድና ጄሩዛሌም ፖስትን ተጠቅመናል።